ስፔሻሊ እናቷ በቃ ተመልሳ እንድትሄድ አልፈለገችም እንግዲህ ስላችሁ በጣም አዝናለሁ እኔ በእነሱ አሰብስማምቻለሁ ድጋሚ በቃ አንቺ ብትሞቺ እኔ ሰው ሆናለሁ እየተባልክ እንዴት ጨክነህ ትሄዳለሽ እኔ አሁን በቂጣ ጨክኛለሁኝ እኔ ተነሱ በቃ ጨክናችሁ አንቺን ትተና እንሄድም በጣም ነው የምወድህ ጆሲ በጣም እሺ ታዲያ ለምንድነው የምንለያየው እኮ እሺ በቃ ሂዱ አሁን በቃ ሰላም እሺ በቃ ጨከንሽ እሺ በለኝ እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ ዛሬም በድጋሚ መተናል 3 ቀን ሙሉ እንግዲህ በዚህ ባንድ ልብስ አለን መቀየር አልቻልንም የመረኝ ነው የምላችሁ እዛ ሄዳን ልብስ ቀየረ ምናምን ብንመጣ ደስ ይለኝ ነበር ግን አላቅም በቃ እዚህ ያለውን ነገር ሳናስተካክል መሄዱ በቃ ጥሩ መስሎ አልታየኝምና ነገሮች ከባድ ናቸው ያው ግን አሁን ጥሩ ነገር ያለ ይመስለኛል ማለት ጆሲም ያው አዲስ አበባ ሄደን ድጋሚ እንመጣለን ያለውን ነገር አስተካክለን እንምጣ ምናምን ነገር ስለው ከዚያ ሄደን ማለት ያው ግዴታ መቆየት ስላለብን ቆይተናል ግን ደግሞ ጥሩ ነገሩ ምንድነው ዛሬ አክስትየው ደውላለን ነበር ኑና ቤት እናወራበት ያለውን ነገርና መፍትሄውን ማለት ትክክለኛውን ነገር ከኛ ሰምታችሁ ትክክለኛውን ነገር ተረድታችሁ ትሄዳላችሁ ኑ ምናምን ብለውናል እስቲ እንደዚህ የመነጋገር ነገሮች ሲመጡ ጊዜ መግባባታችን አይቀርምና ለመግባባት አሪፍ ጊዜ ነው ብዬ አስባለሁ እንሂድና እስኪ ያለውን ነገር እውነት ለመናገር በጣም ያዘኑልን ለኛ ማለት ነው ላይክ እስካሁን እዚህ ናችሁ ምናምን ይላሉ ቤተሰቦቿ ግን መፍቀድ ግን አልፈለጉም ልጅቷን አደጋ ላይ እንደመክተት ነው እያሰቡት ያሉትና አላቅም ከእግዚአብሔር ጋር ጥሩ ነገር ይኖራል ብዬ አስባለሁ ወይ ፈቅደውላት ምናምን ሻንጣዋን አዘጋጅታ ጠብቃን እንደሄድን በቃ በፍቅር ተሰነባብተን ሻንጣውን ይዘን እንሄድ ይመስለኛል ከፈጣሪ ጋር እንደዛ ቢሆን ያው መልካም ምኞታችን ነው የቆየንበት ይሳካንበት የልጅቷ አላማ የልጅቷ ውጥን ተሳካ ማለት ነው ምክንያቱም ያው እኛ ከምንም በላይ የሚያንገበግበን አሁንም ቢሆን በድጋሚ የምንናገረው በቃ የለፋችበት ክላሷ ከስንት ወር በላይ የተማረችበት ክላሷ 1 ወር ወይም 2 ወር ሲቀር እንደዚህ መጉላላት ወይም ደግሞ መቋረጡ በጣም ትልቅ ነው 1 አመት ሉዝ ማድረግ ቀላል ነገር አይደለምና በቃ ያን ነገር በማሰብ ነው እኛ እስካሁን ድረስ እዚህ ቁጭ ብለን ዋጋ ከፍለን እቺ ልጅ ወስደን አላማዋን ማሳካት አለባት ትምህርቷን መጨረስ አለባት የሚለው ሐሳብ ውስጣችን ላይ ስላለ ነውና ከእግዚአብሔር ጋር እንዲሳካ ጸልዩልን ለአንዴና ለመጨረሻ ጊዜ ምክንያቱም ከዛሬ በኋላ እነሱ ራሱ እኛን መውራት የሚፈልጉም አይመስለኝም ዛሬ የመጨረሻ ነገራችን ነገርናችሁ ትሄዳላችሁ ነው ያሉን እስኪ ጥሩ ነገር እንደሚሆን ተስፋ እናደርጋለን እኛም ይሄን ነገር ከሰማን በኋላ ልብስ መቀየርም ስላለብን ምን ወደ ቤት መሄድ ስላለብን ዛሬ ምን ሄድ ይሆናል ምን መለስ ይሆናል ይዘናት እንድንሄድ ጸልዩልን እንዴ የምትለው ነገር ካለ እንትን በልና እየጠበቁ ስለሆነ እንድንሄድ በቃ እየጠበቁ ስለሆነ እናስጠብቃቸው እሺ ታውቂያለሽ ላንቺ የሚሆን ምንም ቃል የለኝም በደስታዬም በሐዘኔም በእያንዳንዱ የህይወት እርምጃ ውስጥ ከጎኔ ነበር ምንም ያጋጥመኝ ምንም ያለ መታከት ታዳምጪኛለሽ ሳዝን አጽናኝ ስደሰት ደግሞ ደስታዬ ከኔ በላይ የሚያስደስትሽ ውዷ ጓደኛዬ ፈጣሪ ይጠብቅልኝ አንቺን በቃል ማብራራት ፈጽሞ አይታሰብም ዛሬ እንግዲህ እግዚአብሔር የመጨረሻ ያድርግልን የምሬ ነው መላችሁ እኔ ከዚህ በላይ በጣም ከባድ ነው ሰላም
እሺ ደህና ነኝ። በቃ ሽቲ ለባሽ ሆነች እኮ ይችል ታውቃለህ። ቤት ስትሆን ለካ እንዲህ ነው። እስኪ ነው ወደዚህ እስኪ ነው ወደዚህ አሙብሻል። አይ ናስ ቦርሳሽን ይዘሽ ነው አሁን በቃ ስሚ፣ አረ እየቀለዳችሁ ነው። ስሚ አደራው ሌላ ነገር ምንም እንዳትይ። አይ ያ ተሰጋነ በዚህ ልብስ ቆያቸው በጣም በእኔ ምክንያት ይሄ ሁሉ ነገር በእኔ ምክንያት አትበይ። ምንም ያደረግነው ነገር የለም። አሁንም ቢሆን እኛ አላማችን ይሄን ያሰብነው ነገር ተሳክቶ መሄድ ነው። አሁን ግን እየተረጋጋሽ ነው አይደል? አዎ በደንብ የተረጋጋው። ያው ቤት ማል ክላስ ነው። ክላስ በጣም ናፍቆኛል፣ ግን ምንም ማድረግቸው ለማንኛውም ልጥራት ቀር ጣሊና ነገር ምናልባት ዛሬ ከመታጠብ ነገር አለ ለበ የሆነ ፊቷ ከፊቷ ጥሩ ነገር ይነበባል። በእናትህ እኮ እኔም ከፊቷ ጥሩ ነገር ነው ያነበብኩት። ይመጣሽ እና እንደዚህ እግዚአብሔር ይመስገን። አልሄዳችሁማ እስከዛ? አልሄድንም፣ እዚህ ነበር። በጣም ተጎዳችሁ በእናታችሁ እናንተ። አይ እኛማ ምን እናድርግ ብለሽ ነው ያው እዛም ሄደን እኮ ምን መሰለሽ እኛ እዛ ያልሄድንበት ምክንያት እዛም ሄዶ ጭንቀት ነው። ያው እዚህ የመጣንበትን አላማ ካላሳካን እሷ እንደምንም ማረጋግተን ይዘና ካልሄድን እዛ ሄደን እኛ መጨነቅ ነው እንጂ ምንም ትርፍ የለንም። ምንም ልንሰራ አንችልም። ገብቶሻል? በሀሳብ ነው የባሰ ራሳችንን መንጎዳውና ለዛ ነው እዚህ ከረም። እኔማ በቃ ስትመላለሱ ምንም በጣም ትንበላችሁ ነበር፣ ግን ከቤተሰብ ጋር ያለውን ነገር አውርተን ነበር። በጓደኝነት ምናምን ነገር አብረሽ ስትቆይ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ማለት አሁን ሁሌ ደስታ አይሆንማ። የሰው ልጅ ሲኮን ጊዜ ምድር ላይ ሲኖር ፈተና ያለ ነው። የሰው ልጅ ተፈትኖ ነው ሲጀመር ፈጣሪ የሚፈትነው የሚወደውን ሰው ነው እና እሷ እየተፈተነች ነው። በእሷ ፈተና ውስጥ ደግሞ የእኛ ጓደኝነት እየተፈተነ ነው። ለጓደኝነታችን ታምነን ተፈትነን አልፈነው ይህን ጊዜ የተሻለ ጊዜ እንዲመጣ ነው እንጂ ማሰብ ያለብን ያው በአስቸጋሪ ሰዓት የምንራራቅ ከሆነማ ምንም ጓደኝነት ነው። በጣም እናመሰግናለን እናንተም እንዲህ ትሪት ስላደረጋችኋት። ያው አይ ግን ዛሬ ግን ማለት ነው ሌላ ነገር ባትነግሪኝ ደስ ይላል። እኔ እንደውም ሀሳቤን ወደ መቀየሩ ሄጄ ነበረ፣ ግን እሷ ከእኔ የበለጠ ደግሞ ለእሷ ህይወት እንግዲህ የሚወስን ቤተሰብ አላት፣ እናት አባት አላት። ስፔሻሊ እናቷ በቃ ተመልሳ እንድትሄድ አልፈለገችም። እንግዲህ ስላችሁ በጣም ማዝናለሁ እዚሁ እንድትሆን እና ወይ ተረጋግታ ቀስ ብላ በሚቀጥለው አመት እንድትጀምር ነው ወሰነች። ውሳኔ እንዴት እንደዛ ይሆናል ማለት ቢያንስ ጆሲ አይ እዚህ ጋር መከራከር ሳይሆን ማለት ማታ ሁላችንም ሰብስበን አወራንበት ምናምን ማለት ሁሉም ነገር አወራንበት ማለት የሆነ ነገር በሆን እናቴ እዚህ ጋር መኖር አትችልም። ልክ እናንተ ደግሞ የሆነ ነገር እናንተ ደግሞ ብትሆኑ እኔ እዚህ ጋር መኖር አልችልም እና እኔ በእነሱ ሀሳብ ተስማምቻለሁ ማለት እዛ አይነት ነገር እኮ ማሰብ አያስፈልግም። ለምን እንደዛ ታስቢያለሽ? ለምን ተስማማሽ? እኔ በእነሱ ሀሳብ ተስማምቻለሁ። ድጋሚ በቃ አልሄድም። ሲጀመር ወስኜ የመጣሁት እንደዛ ነው። ትናንትም እናንተን ሳያችሁ በቃ ማይሆን ውሳኔ ወሰንኩኝ። በቃ ያለነሱ ፍቃድ ራሱ በቃ ተነስቼ ምናምን ልመጣ ነበር፣ ግን ያለነሱ ፍቃድ ደግሞ መውጣት አልችልም። ይቅርታ። ሰላም የምርሽን ነው? ለምን እንደዚህ ያደረግሽ? ማለት አንቺ እኛን አግዘሽን ተባብረሽን እነሱን አሳምነን ክላስሽን ሄደሽ መጨረስ ነው ያለብሽ ወይስ ምንድን ነው ያለብሽ? እኔ ደስ ይለኝ ነበረ፣ ግን ደግሞ ከቤተሰብ ውጪ መውጣት አልፈልግም። ልጆች ምንም ቢሆን እነሱ ማይተማመኑበትን ነገር እነሱ ማይፈልጉትን ነገር እዚህ ጋር ማድረግ አልችልም። ገባ? ምንም ቢሆን ዞሮም መጨረሻ ላይ ቤተሰብ ነው እንትን የሚለው። አሁን እኮ እንደዚህ ለመከራከር ምናምን እኮ አይደለም፣ ግን ሲታሰብ ጊዜ የተሻለው ሀሳብ የትኛው ነው?
9 ወርና ከዛ በላይ ለፋሽበትን ትምህርትሽን ብትማሪ ብትጨርሽ ችግር የለውም። እሱ ቀጣይ አመት ይሆናል። በቃ ማለት ባላቋርጠው ትምህርቴ ከማንም በላይ እንደሆነ ታውቃላችሁ። ግን ባላቋርጠው አይደለም። እኔ እኮ አንቺን እኮ አቅሻለሁ እኮ ሰላም። ለትምህርትሽ አንድ ቀን መቅረት እንኳን ዋጋ የሚያስከፍል የሚመስልሽ ሰው እኮ ነሽ። ምን ያክል ትምህርትሽ እንደምታከብሪ፣ ምን ያክል ትምህርትሽ እንደምትወጂ አውቃለሁ። ዛሬ እንዴት ነው አንድ አመት የለፋሽበትን ይክሰር ነው እያልሽኝ ያለሽው? ጆሲ ነገርኩህ እኮ ከቤተሰብ ውጪ መውጣት አልፈልግም። በቃ እኛ እኮ ነገርኩሽ እኮ ከዚህ በኋላ ተጣልቼ ነው መምጣት የምንችለው። ተጣልቼ ልምጣ? እኔ ተጣልተሽ እኮ እነሱን ማሳመን እንችላለን እንዴ? ማሳመን አልችልም ማለት ነው አይደለም። አንቺ እኮ ሰላም፣ እኛም እኮ ልናሳምን ነው ይሁን እየተመረጠ እኛ እኮ እዚህ ጋር ቁጭ ብለን እኮ ያንቺን እሽታ ዛሬ ትሄዳለች ነገ ትሄዳለች በተስፋ የምንጠብቀው እኮ ያንቺ ክላስ በስነ ስርዓት ማለቅ አለበት በሚል ተስፋ ነው አይደል እንዴ? አሁንም እኮ ክላሷን ታቋርጣለች አልተባለም። ትረጋጋና ይሄንን አመት በሚቀጥለው አመት ትጀምራለች። አንድ አመት እኮ ጊዜ አንድ አመት ማሳለፍ እኮ ቀላል አይደለም። በእግዚአብሔር አንድ አመቱን እንዴት እንዳሳለፈችው የምናውቀው እኛ ነን እዛ ሆነን። አላ በስመ አብ ከቤተሰብ በላይ ጓደኛ ያለውን ነገር በጣም ያያል ብዬ አስባለሁ። ግን ምን ታረጋዋለህ? ይሄ ደግሞ የቤተሰቦቿ ውሳኔ ነው። ገብቷል። ከሷ ህይወት የሚበልጥ ነገር የለም ስላሉ በጣም ስለተደናገጡ በቃ ኔክስት ይር እንድትጀምር ነው እንግዲህ። እሱንም እስቲ ያለውን ነገር በማየት ብለዋል። እንግዲህ እንዴት እንደሚሻል እኔ እንጃ። ሰላም ግን እንዴት አደረጋችሁ? አስቢበት ውሳኔ ትክክል አይደለም። የምሬን ነው። ስሚ ይሄንን ነገር አስቢበት። አንዴ ማለት ቤተሰቦችሽን ቁጭ አድርጊያቸውና አንድ ያለውን ነገር አስረጃቸው። እኮ አስረድቻቸዋለሁ። ሁሉንም አስረድቻቸዋለሁ። ማለት መማሩ እንዳለ ሆኖ ጓደኝነታችን እሳ በቃ ሊቀር ነው ማለት ልትቀሪ ነው። የምር እንደዛ ነው እያሰብሽ ያለሽው? ማለት ስለ ጓደኝነት ያወራናቸው ያሰብናቸው ያለምናቸው እቅዶቻችንስ ቆይ ሊቀሩ ነው ማለት ነው? እንዲህ የሚቀር ነው ማለት እንደዚህ ነሽ? አቅምሽ እዚህ ድረስ ነው? የምሬ ነው። መታገል መስቼ እዚህ ድረስ ነው ማለት እኛ ህይወታችን ያለ ስስት እንስጥሽ በቃ እያለን አንቺም እንደዛ እያልሽ ለምን የምትፈሪው? ለምንድን ነው ወደኋላ የምትመለሽው? ይሄ እኮ ህይወት ያለ መስጠት የመስጠት አይደለም። እዚህ ጋር ደግሞ ቤተሰብ አለ እኮ። ቤተሰቦችሽን አሳምኛቸው ተተሻቸው ነው እኮ አይደለም እያለን ያለ ነው። እናሳምናቸው ነው እያልን ያለ ነው። ይኸው እኮ እሺ ማሳመን ከቻላችሁ እሺ አሳምኑ። እሺ ምን ላድርግ እኔ ምን ላድርግ? እሺ በቃ አንቺ መጀመሪያ ከኛ ጎን ስትሆኚ እኮ ነው እነሱ ማሳመን እንችላለን እኮ። በቃ ብዙ ነገር አሉኝ፣ በእነሱ ሀሳብ ተስማምቻለሁ። አሁን እዚህ ጋር ለመጨቃጨቅ አይደለም። እሷም ደውላ የጠራቻችሁ ለመጨቃጨቅ አይደለም። እዚህ ጋር እናንተም እንደዚህ መጉላላት የለባችሁ። ያለ አግባብ ብዙ ወጪ እያወጣችሁ ነው። በጣም እስካሁን ራሱ ልብሳችሁን አልቀየራችሁም። በጣም እዚህ እየተጉላላችሁ ተራ ነገር ነው። ችግር የለውም። ስለዚህ በቃ መገናኘት እኮ እንደ ጓደኝነት ትገናኛላችሁ። የት እንዴት ነው የምንገናኘው? ማለት በቃ ያው ብዙ ነገር ሊቀር ይችላል፣ ግን ያው ትደዋወላላችሁ። አልፎ አልፎ መገናኘትም አይቀርም። እሱ አለ። እናንተ እስከ መጨረሻ ለማለት አታስቡ። እኛ የመሰረት ነው ጓደኝነት እኮ አልፎ አልፎ እየተገናኙ የሚኖራል። ቢሆንም ያው አሁን ደግሞ ከሷ ህይወት አይበልጥም። እሷንም ተረዷት፣ ቤተሰቦቿንም ተረዷቸው። ጀመር በጣም ነው ያሳዘናችሁኝ በእውነት። እኔ ጓደኝነታችሁ ራሱ በጣም ነው የተለየብኝ። ማለት በዚህ ሰዓት ማንም እንደናንተ ዋጋ የሚከፍል ሰው የለም። ገብተዋል። በጓደኝነት ደረጃ በጣም ጥሩ ሰዎች፣ ጥሩ ልጆች ናችሁ። ግን ገብቷል። እኔ ብቻዬን መወሰን አልችልም። በእውነት እኔ ብቻዬን ወስኝ ብባል ኖሮ ፈቅድላት ነበረ። አንድ አመት ዝቅ ብላ እሷም ደግሞ ሲጀመር ትምህርቷን አቋም በቃ ከባድ ነገር ነው። በጣም ከባድ ነው እሱማ። እኔም እኮ እዚህ እንድትሆን አልፈልግም። በጣም ነው ያሳዘናችሁኝ በእውነት። ሰላም ብትሆን እዚህ እንድትሆን አልፈልግም። እንድትማር ነው የምፈልገው። ግን ያው የቤተሰብ ውሳኔ ነው ታውቃለህ። ምን ማድረግ እንችላለን ታዲያ? ብቻዬንም ደግሞ እንደነገርኩ ነው ማለት አልችልም። ስለዚህ እስቲ ወይ እናቷ አሁን ትመጣለች ቅርብ ሰዓት፣ በቃ እንጠብቃለን። እስቲ ግቡና እሷን ወይ አናግሯት እስቲ። ሀሳቧን ከቀየረች ችግር የለውም። አይሻልም? ግቡ። ሰላም ተነሺ፣ በቃ አስገቢያቸው። እነሱም ለፉ በጣም ኩበና ዝም ብላችሁ ብትሄዱ ይሻላል እኮ የምር። እንዴት ተነሽ እንሂድ? እሺ አይደለም ጆሲ አይደለም፣ ስማኝ። እንዴት ተነሽ እንሂድ? ቆይ የምር ግን እየጨከንሽብኝ ነው። የምር እየጨከንሽብኝ ነው። ግን አይደለም ጆሲ፣ ጨክኝብክ አይደለም እኮ። እሺ እንዴት ነው ከነሱ ትእዛዝ ውጪ መውጣት የምችለው? እንዴት
እሺ ትቆያለች እንዴ? እኔ እንጃ። ቆይ እስኪ ልደውልላት። እስከዛ እንደውም ምሳ ላቅርብላት። አይ ምሳ ብሎ ኧረ በአሁን በልተን ነው የመጣ ነው። በጣም ለፋችሁ። ኧረ ምሳ ላምጣላት። ሰላም። ኧረ በልተን ነው የመጣ ነው። እንዴ ምንድን ነው ማድረግ ያለብን ነው? እንዴ አሁን አንድ ነገር ነው በቃ መፍትሄው አንድ ነው። በቃ ሰላም ከኛ ጎን ሆነሽ ማለት በቃ ትምህርትሽን ማቆም አለብሽ። ትምህርትሽን መጨረስ አለብሽ። ትምህርትሽ ብቻ ሳይሆን እኛ የመሰረትነው ጓደኝነት እንዲህ በቀላሉ መፍረስ የለበትም፣ መለየት የለብንም። ስለዚህ ለዚህ ነገር አንድና አንድ መፍትሄው አንቺ እነሱን ማሳመን ነው። በቃ እንደዛ አድርጊ። ከኛ ትልኝ የምን ይደብረናል ከነሱ። እኔ ከእሷ ቃል መውጣት አልፈልግም። ትእዛዙ ውጭ እንድትወጪ እኮ አይደለም እሷን ማባሳመን። አንቺ ራሱ ተስፋ እየቆረጥሽ ነው። ሳይሽ ጊዜ በጣም እየተዳከምሽ ነው። እንዲህ አልነበርሽም እኮ በጣም ተስፋ ቆረጥሽ እኮ በጣም እኮ በቃ ችላልሽ ነው ማለት በቃ የሆነ እኔ እንጃ ብቻ ግን እንትን አልሽብኝ። በቃ ደካማ ሴት ሆንሽብኝ። ጠንካራ አልነበርሽ እንደ ጀግና ነበርሽ እኮ። ለምን እንደዚህ መስለህ? ምንድን ነው? ቆይ ምን ሆነሽ ነው? አልገባችሁም? ምን ያለሁበት ነገር አልገባችሁም እኮ። እዚህ ሲመጡ ምን እያሉኝ እንደሆነ ከቤት ስንት ቀን ሙሉ አለመውጣት ስሜቱን ምን እንደሆነ ሊገባችሁ አይችልም። ማለት እዚህ ቁጭ ብለህ ምንም ነገር አታይም። ገባክ እንዴ? እዛ ያለው ነገር ያሳስበኛል። የፈተና ሰዓት እየደረሰ እንደሆነ ያሳስበኛል። እሱ እንዳቋረጥኩ ሳስብ ሌላ ጭንቀት ነው። በዛ ላይ ደግሞ በቃ ምንም አታይም። እዚህ ግድግዳ ሶፋ እያየ ቁጭ ማለት ነው። በቃ ሌላ ምንም የለውም። እሱ ነገር ደግሞ ሌላ ጭንቀት ነው። ገባክ? በጭራሽ እንድትደክም ያደርግሃል። በቃ ምንም ማሰብ አልቻልኩም። እኔ ምንም ከነሱ ጋር ደግሞ መከራከር አልችልም። አንቺ ብትሞቺ እኔ ሰው ሆናለሁ እየተባልክ እንዴት ጨክነህ ትሄዳለሽ? እኔ አሁን እዛ ሄጄ የሆነ ነገር ብሆን ምንድን ነው የሚሆኑት እዚህ? እናንተስ እኔ የሆነ ነገር ብትሆንብኝ እዛ ሄጄ ምንድን ነው እኔስ መሆነው? የሚጠብቀን ፈጣሪ አለ እኮ። በፈጣሪ ማመን ነው። ከዛ ባለፈ ደግሞ ማለት ነው ከፈጣሪ በታች ደግሞ እርስ በርስ ካልተጠባበቀ ማለት ነው እኮ እሱን እናደርግ እኮ ነው የኛ ሀሳብ። ለምን እንጨቀጭቅሻለን? ለምን እዚህ እንመጣለን? ለምን ቤተሰቦችን እንበጠብጣለን? ግን እያንሽ ያለ ነው ትምህርት ቤት ስትሄጂ አብረንሽ መሄድ እንችላለን። በቃ አንቺ ባለሽበት ሁላ እኛ ያለን እንጠብቅሽ። እኔ ላይ ብቻ አይደለም። እኔ እኮ ችግር የለውም። እኔ ከፈለገ ነገ ግደለኝ፣ ዛሬ ግደለኝ፣ ግድ የለኝም አልኳችሁ እኮ። እኛ ደግሞ ለዛ እኔ እናንተን ልጠብቅ እያልኩኝ እናንተ ደግሞ እኔ ልጠብቅ ትላላችሁ። እንዴት ይሆናል? እሺ መጣች። እሺ አንቻችሁ ላስታጥባችሁ ነው ማለት። ኧረ ዘውጭ እንታጠባለን። መለያየት ሞት ነው በሚለው ዘፈን በእንባ ታጥበን ነበር ስትሄድ ተቃቅፈን መሄድህን እንጂ መቅረትክን አላምነው ዛሬ ነገ ሳትል ፍቅሬ ሳልሞትብህ ብትመጣልኝ ምነው። በጣም የሚጣፍጥ ምግብ ነበር። እናመሰግናለን። መጥፎ ዜና አለኝ እንግዲህ በጣም ይቅርታ። አራት እንገሪ መጥፎ ዜና መስማት እናቷ ደውላ ነበረ። ያው እናቷንም ማግኘት ይችላል አይመስለኝም። አልመጣም ብላለች። አይ አልተመቸኝም ማለት ሰላም የሆነ ነገር አጋጠማትና ከመንገድ እየተመለስኩ ነው አለች። እና በቃ ያለውን ነገር ነገርኳት። ጓደኞቿ ለእንደዚህ አይነት ነገሮች ስለ ሰላም ሊያናግሩሽ ፈልገው ነበር ምናምን አልኳትኝ። እና ያው ምንም ውሳኔ ላይ ምንም አልቀየርም። በቃ ልጅቷ እዚህ መሆን ያለባት በፍጹም መሄድ ያለባት ነው። እና እነሱንም እንትናት በያቸው አይመላለሱ ንገሪያቸው ብላለች። እና እናንተም በቃ አትመላለሱ። በእውነት ከዚህ በኋላ ምንም አዲስ የተለየ ነገር የለም። ሰላም ይሄው በቃ አምና ተቀበላለች ውሳኔውን። ስለዚህ ምንም ማድረግ አይቻልም። እና ከዚህ በኋላ እናገኛትም ሰላም። በቃ ከዚህ በኋላ ሰላም እዚህ ሆና እኛ ትተናት አዲስ አበባ ልንሄድ ነው እንዴ ማለት ነው። ህይወታችን በቃ ልትወጣ ነው። ህይወታችን ሳትመጣ ምንም ማድረግ ይቻላል? በቃ ቤተሰቦቿ ያንን ነው የወሰኑት እና ምንም ማድረግ አንችልም። ስለዚህ እናንተም ተነሱና ሳይመሽባችሁ ወደ ቤታችሁ ሂዱ። በጣም ለፋችሁ ሄድነው ቀንም ማታም ትመላለሳላችሁ። እንደገና ከሩቅ ሀገር ነው የመጣችሁት እና አትልፉ። በቃ ይሄ የቤተሰብ ውሳኔ ነው። ሰላም አምና ተቀበላለች እና ሳይመሽባችሁ በጊዜ ወደ ቤታችሁ ብትሄዱ ጥሩ ነው። ሰላም ሸኛቸው በእናትሽ አታንገላቸው። በቃ ይሄ ነው በቃ ጓደኝነት እንደቀልድ መለየት ነው።
አልሄድም። ተነስ በቂጣ ጨክኛለሁኝ እኔ። ተነሱ በቃ ጨክናችሁ። አንቺን ትተን አንሄድም። ተነሱ በቂጣ አንሄድም። ሰላም እሺ በሉ። እሺ በሉ ተነሱ በቃ ተነስ በቃ ሂዱ። ገና 6 ሰዓት መንገድ ነው የሚጠብቃችሁ። ተነሱ ነይ ወዲንም ትይ ሰላም አንቺ ነገር አበቃ። በቃ ለዚህ ነው የተገናኘ ነው። ጆሲ ፈልጊ አይደል? ለምን አገኘሁሽ? እንደዚህ ላጣሽ ከሆነ ለምን አገኘሁሽ? ባላቅሽስ እኔ ሰላማዊ ህይወት ነበርኩ እኮ እየኖርኩ የነበረው። መጣሽ ማላቀውን ደስታ ማላቀውን ነገር ሁሉ ሰጠሽኝ። እሻውን ስለሽ እንዴት ነው መሆኑ ነው? እኔ አላሳዝንሽም እንዴ? ቆይ እኔ አላሳዝንሽም? እሺ ለዚህ ከሆነ ለምን ቀረብሽኝ? ጎርተሽኝ ለምን ነው? ጆሲ እንደዛ አትበልባከን። እኔ አንተን መጉዳት አልፈልግም። መቼም እንዲሆን አልፈልግም። መቼም ጉዳሽኝ እኮ በቃ አሁን እኮ ጉዳሽኝ እኮ ተለያየን እኮ አልሄድም አልሽኝ። እኔ ብቻዬን ሄድኩኝ። ከዚህ በኋላ እኮ አብረን አንቀጥልም። የሆነ ቀን እንገናኛለን። የሆነ ቀን አትበይኝ። አንቺን ማጣት አልፈልግም። የሆነ ቀን እንገናኛለን። አንቺን ማጣት አልፈልግም። በቃ የሰማሽኝ ነው። አንቺን ማጣት አልፈልግም። በቃ አልሄድም። እንዲህ ዘሂድ በቃ ሰላም እንደዚህ በቀላሉ ነው ላይ የምጨክኙ ማለት ነው። አሁን አልላቀስ በሰላም እንለያይ። የሆነ ቀን አትበይኝ እኮ የሆነ ቀን እንገናኛለን። በቃ እንሂድ። ትወጂኛለሽ አትወጂኝም? ምን ነው ማወቅ የምፈልገው? ትወጂኛለሽ አትወጂኝም? በጣም ነው የምወድህ ጆሲ በጣም። እሺ ታዲያ ለምን ደም እንለያይ እኮ? እሺ በቃ ሂዱ አሁን በቃ እንዲህ ሂዱ በቃ። የምር በጣም ነው የጎዳሽኝ። ቢገባሽ በጣም ነው የጎዳሽኝ። የምር ነው የምልሽ። አላውቅም ምን ማለት እንዳለብኝ አላውቅም። ግን እኮ እንድትጎዳ አልፈልግም ጆሲ፣ እንድትጎዳ አልፈልግም እኮ። እኔ ፈልጌው ነው። እኔም እኮ ፈልጌው አይደለም። ምንም ቢሆን እኔን መለየት የለብሽም። ገባሻ እኮ? እኔም እኮ ፈልጌው አይደለም እኮ። እኔም ያ ሁሉ ነገር ተፈጥሮ አሁን እንድንለያይ እኮ አይደለም እኮ። አልፈልግም እኔ በቃ ምን ሆነሽ ነው? እኔም እኮ ልለይክ አልፈልግም ጆሲ። እንዲ ያስረዳው የቤተሰብ ነገር ነው ይሄ። እንዲ ንገረው። ፈልጌ አይደለም በቃ ይዘው እንዲ ይሄ ቀን እንደሚያልፍ ነው። በብዙ ምክንያቶች በብዙ የህይወት በቃ ውጣ ወረዶች አይቻቸዋለሁ። የምርን ይሄ በጣም ተራ ነገር ነው። እሺ ብትሉ እንዲ ስማኝ በቃ እኔ ከቤተሰብ መውጣት አልፈልግም በቃ። ምን ይዤ ነው የምሄደው? ይኸውልህ በሌላ አጋጣሚ ባሎችን ይዤ ልሂድ? እሷን ትቻት ልሂድ? ይኸውልህ በሌላ አጋጣሚ እንመለሳለን። እሺ በሌላ ያለ እሷ አይሆንም። እንዲህ በእናትህ ተወኝ። የቤተሰብ ውሳኔ ነው ከተባለ ምንም ማድረግ አንችልም። እሷን ትተንሽ እንዴት ነው የምንሄደው? አላማው እንዲቀር ነው በቃ። እሷን አላማው ቀረ አይቀርም እኮ ታዲያ በቃ ትምጣሽ። እሷን እናወራታለን ቀድመን። በሌላ አጋጣሚ ና እንሂድ። እሺ በል በቃ ጨከንሽ። እሺ በለኝ ጆሲ። የትም አልሄድም በቃ እንዲህ ጆሲ በቃ ሂዱ። እናንተ የሚመሽባችኋል። ሂዱ በቃ ሂዱ። ሰላም ነው ግቢ። ኧረ ምንድነው ነገሩ? ሰው አይኖርም ወይ ባገሩ ከተፋቀረ? ጣልቃ የገቡ ማጣላት፣ ስም ማበጣበጥ በውሸት አቤት አቤት